ስታደርግ ማየት ትናንትና ብዙ ነገር እንዳላልካት ያሳዝናል በጣም። እንደዚህ ስታመነጫጭቃት ኤክሶን እንደዛ ስታመነጫጭቃት ይቅርታ ውጪ በቃ ተውኝ። ማንም ሳይመጣ በቃ ከዚህ በኋላ እኔ ፍለጋት ጋራ። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ዛሬም እንግዲህ እንደተለመደው በነ ሮያል ፋሚሊ መጥቻለሁ። በነ ጽጌ በነ ዳኒ ያው ታውቁታላችሁና የነ ጽጌ አድናቂዎች ወዳጆች ሁላችሁም ሰላም ብያለሁ። እናንተም ሰላም ብያለሁ ለብቻ እና ቤተሰቦቼ ቻናሌን ሰብስክራይብ፣ ቪዲዮዎችን ደግሞ ሼር፣ ኮሜንት በማድረግ አስተያየታችሁን በመጻፍ እንዲሁም እኔንም ብታበረታቱኝ ደስ ይለኛል። ከእናንተ ምንም ነገር የሚወሰድ የሚቀነስ ነገር የለም፣ ለእኔ ግን ይጠቅመኛል። ምክንያቱም ጋይስ ታውቃላችሁ ያው ሰው ቤት መዳም ቤት ነው ያለሁት እና ስትሰሩ ከስራ ምናምን ነው እንትን ብላችሁ ቪዲዮ የምትቀርጹት ብዙ ነገር አለ እና በችግር ውስጥ ማለት ነው እና ያንን ተመልክታችሁ እናንተ ብታበረታቱኝ ደስ ይለኛል። ምክንያቱም ያው ብዙ ማውራት አይጠበቅብኝም። ሁሉም ሰው ይሄንን ቲክቶክ ሁሉም ዩቲዩብ ላይ እንትን የምትሉኝ ታውቃላችሁ፣ አረብ ቤት የምትኖሩ ማለት ነው እና አሁን ዛሬ ወደ መጣሁበት ቪዲዮ መግቢያ ላይ ያያችሁትን ቪዲዮ አለ እና እስቲ ወደ ዛሬው ቪዲዮ እንግባና አብረን እንመልከትና ከዛ በኋላ ምን ማለት እንዳለብን አብረን እንላለን። በቀንነት ሁላችሁም ቪዲዮ እስከ መጨረሻ ድረስ ብታዩና አስተያየታችሁን ብትሰጡልኝ ደስ ይለኛል። ቤተሰቦቼ አመሰግናለሁ ከወዲሁ ማለት ነው። ህይወት የሚባል ነገር አለ፣ ቁም ነገር የሚባል ነገር አለ፣ ገባሽ? ቀጣይነት ያለው ነገር የሚባል ነገር አለና የተደረግሽውን ተደርገሽ ማለት አይተነዋል። ምግብ ቅመሽ እስከመባል ምናምን ደርሰሻል። አዎ ባለፈው ያው ትናንትና በሰራው ቪዲዮ ያን ያለ እዛ ይሄን ያለው ጽጌን አለማመን እየደረሰችበት ኤክሶን ማለት ነው። ያው ያንን ያለችው ኤክሶን ናት፣ ዳኒ አይደለም ማለት። እዚህ ጋር መወቀስ ያለበት አካል ይወቀሳል፣ ማለት ያለብንን ነገር ደግሞ እንላለን። ምክንያቱም ምግቡን ካልቀመሽ እና እኛ አንበላ ምናምን ብላ ኤክሶን ጽጌን ስታስገድዳት ነበረ። ያው ቪዲዮ ላይ ተመልክታችሁታል እና ብዙ ነገሮች አሉ። ግን በጣም ጽጌ ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ እንደሆነ ነው እየተረዳው ያለሁት። እስቲ ያውንም ቪዲዮ አብረን እንመልከት። ከዛ በኋላ ሌላ እውነት ነው ፍቅር አሁን ፍቅር ነገ ጠዋት ይለቃል። ግን እስኪሄድ ድረስ ያንን ሰው እስክትረሱት ድረስ ዳኒ ደግሞ እንደዚህ በቀላሉ የሚረሳ ልጅ አይደለም። ምክንያቱም ከመጀመሪያ ማለት አብሮ አደግ ናቸው። የሰማሁት እንደዛ የእነሱ አካባቢ ሰዎች ያሉትም እንደዛ ነው የሚሉት እና ዳኒና ጽጌ አብሮ አደግ ናቸው። እንደዚህ በቀላል አይለቅም ፍቅር ጋይስ እና አይደለም አብሮ አደግ ይቅርና ሶሻል ሚዲያ እኛ እንኳን በሶሻል ሚዲያ ተዋውቀን የሆነ ሰው ከኛ ሲለይ ይከብደናል። አይደለም አብሮ አድጋችሁ አብረ ሰርታችሁ ብዙ ነገርን አብሮ አሳልፋችሁ ይቅርና እኛ በአካል ያላገኘነውን ሰው ነገ እናገኛለን ብለን ተስፋ በማድረግ ማለት ነው ከህይወታችን ውስጥ ሲወጡ ይከፋናል፣ ይደብረናል። በጣም ማለት ነው። ገባችሁ? እና ጽጌ አሁን እንደዚህ ዳኒን የምትረሳ በቀላሉ የምትረሳው ነገር አይደለም። በጣም ከባድ ነው። ትናንትና ጽጌ ላይቭ ላይም እያየዋት ነበረ። በጣም ዲፕሬሽን ውስጥ እንዳለች ስትናገር ነበረ እና ለጽጌ በጣም ከባድ ነው። አንቺ ማነሽ? ስሙሽ ጠፋብኝ፣ ይቅርታ አድርግልኝ። መቅዲ ነው። አንቺ እንዳልሽው በእርግጥ በፍጹም የማይሆን ነገር ነው። ሁለት ሴት ማስተዳደር በምንም ተአምር የማይሆን ነገር ነው። ግን ጽጌ ሳትጎዳ ዳኒም በቃ ትሪት በሚገባ መልኩ ጽጌን ትሪት አድርጓት ማድረግ ያለበትን ነገር አድርጎ እቺም ኤክሶንም ለጽጌን እንደዚህ ሳትገለማምጣት ሳትበድላት በፍቅር አላለ በፍቅር መለያየት ቢችሉ ባይነኝ እንጂ በፍጹም ይሄ አሁን ያልሽው ነገር
በቀላል ከባድ ነው ማለት በጣም ከባድ ነው። እኔ እንደዛ ነው የምለው። ቤተሰብ እኔ አላቅም፣ የእናንተ አስተያየት እስቲ ሌላ ቪዲዮ አብረን እንመልከትና ወደ ሌላ ቪዲዮ እንሄዳለን። ልጄን ትላለች። እኔ እኮ ግርም የሚለኝ ነገር ማለት ነው ቤተሰብ ልጄን የምትይው ነገር ኤፍሱን ግን በጤናሽ ነው? በጤናሽ ነው? እንዶ ይሄ ያልታየ ልጅ ምን ነው ፈረደበት? በጌታ ስም ፈረደበት፣ በጣም ፈረደበት እንዴ ምን አደረጉሽ አሁን? እስቲ ጋይስ ምን አደረጓት? ልጄን ትላለች ስልኳን ስልክ ይዛ እንዴ ምን አደረጉሽ? አላነቁሽ? አልደበደቡሽ? ምናምን በስመ አብ ወልድ መንፈስ ቅዱስ። እኔ በእውነቱ በዚህ መልኩ አልጠበኩሽም ኤፍሶን ማለት ነው። ማለት ዳኒና ጽጌን ለማጣለት ያለሽ ነገር የሚያሳየው እዚህ ጋር ማለት ነው። እነሱ ምንም ነገር ሳያደርጉሽ ልጄን፣ ምክንያቱም በደካማ ዳኒን እንትን እያደረግሽበት ያለው በቃ በደካማ ጎኑ ገብታ አሁን ልጅ አርግዛ ምናምን ልጅ እንዳረገዘች ምናምን እንትን ትላለች። ከዛ ዳኒን እኮ አሁን እቺ ልጅ ኤፍሶን የያዘችው አርግዣለሁ በሚል አማርኛ ነው አይደለም ዳኒን እንትን ያለችው እንጂ ዳኒ ጽጌን እንደሚወድ ዓለም ያወቀ ፀሐይ የሞቀ ነገር ነው። ወይኔ አትጩሁባት ይላል ዳኒ ማለት ነው። ጋይስ አትጩሁባት። ወይኔ ጋይስ እኔ ጮጋሬ ተላጠ ግን ምክንያቱም በጣም ነው የሚያናድዱት። ጽጌ ላይ እያደረጉ ያሉት ነገር በጣም ነው የሚያናድደው። እኔ እኮ ለዳኒ ቢሆን እንደዚህ ነው የምለው። ምክንያቱም ዳኒ ቢበደል ዳኒ ጽጌ ብትበድለው ጽጌ ምንም ያህል በወዳት ምንም ያህል ባከብራት ምን ብላ ጽጌ ሆነ ሰው ተበድሎ ሳይ ያሳዝነኛል። ገባችሁ? ሰው ነኝ እኔ እንጂ ለጽጌም ለዳኒም ምናምን እኔ ዳኒም ለወንድሜ ነው፣ ጽጌም እህቴ ናት። ገባችሁ? እቺ ኤፍሱንም ማለት ነው። ግን ያው እንደ ሰው ስናስብ ዳኒና ጽጌ ከመቼ ጀምሮ አብሮ እንደነበሩ ማንኛውም ሰው ያውቃል ጋይስ። ማንኛውም ሰው ማናችንም ሚዲያ ላይ ያለን ሰዎች እናውቀዋለን። ግን በአንድ ጊዜ ጽጌ ያንን ቀለበት አልቀበልም ባለችም ምናምን ጊዜ መታ እቺ ልጅ ሳይፈልግ ማለት ፈልጎ አይመስለኝም። እሺ ፈልጎም ይሁን ብቻ እንዴት በዚህ ጊዜ እንትን ብላ አርግዛ ጽጌና ዳኒን ለማለያየት በቃች ማለት ነው ኤፍሱ። እና ይሄ ትክክል አይደለም ነው እኔ እያልኩ ያለሁት። እኔ የሚመስለኝም እቺ ልጅ እርጉዝ አይደለችም ነው የምለው። እስቲ አንድ የመጨረሻ ቪዲዮ አብረን እንመልከትና ይሄ ቪዲዮ እንስጋኔ በጣም ተናድጃለሁ። ውጪልኝ ጽጌን፣ ውጪልኝ ዳኒ፣ ጽጌን ውጪልኝ። ማንም ሰው አይምጣብኝ አልካት እንደዛ። ያሳዝናል፣ በጣም ያሳዝናል በጣም። ዳኒ አንተ ጽጌን ውጪልኝ። ይሄ ባልተረጋገጠ እርግዝና ኤፍሱን ገና አረገዘች ብለህ እንዶ የተረገዘ ልጅ እንኳን የጽጌ በደል ጽጌ ስታዝንበል ከልቧ ስታዝንብህ እውነት የሚወለደው ልጅ እንኳን ማለት ነው ጥሩ ይሆናል ጥሩ ነው ለዚህ ልጅ ብለህ ታስባለህ? በዚህ መልኩ ትላንትና ብዙ ነገርን አብራ ያሳለፍካት ልጅ በትንሽ ጊዜ እንዴ ጋይስ፣ አንድ ሰው እኮ ስለተጋባ ብቻ አይደለም በፍቅረኛ ማቾችም ሆናችሁ በጣም ኮኔክሽን ካላችሁ ከተጋባችሁ ሰዎች በላይ ነው እንትን የምትሉት። በጣም ነው ማዝነው ዳኒ፣ የእውነት በጣም ነው ያሳዘንከኝ።
ማለት እኔ ጽጌም በዚህ ደረጃ እንደዚህ ስታደርግ ማየት ትናንትና ብዙ ነገር እንዳላልካት ያሳዝናል በጣም። እንደዚህ ስታመነጫጭቃት ኤክሶን እንደዛ ስታመነጫጭቃት ስናይ እኔ